ሰላም ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻሊ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ሁሉ መልካም። እኔ ጋር ሁሉ ሰላም ሁሉ መልካም፣ እናንተ ጋርም ሁሉ ሰላም ሁሉ መልካም እንደሚሆን ተስፋ እያደረኩኝ ቪዲዮውን ስትጀምሩ እንደተለመደው ላይክ እና ሼር ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደውል ምልክቷን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ አስተያየት በኮሜንት እንድሰጡኝ እያልኩኝ ዛሬም እንግዲህ እንደተለመደው የተለያዩ ሀሳቦች ወደ እናንተ ይዤላችሁ መጥቻለሁ። እስከ ቪዲዮ መጨረሻ አብራችሁን ቆዩ። የመጀመሪያዋ ሩታ እንግዲህ ትናንትና አይታችኋል ቪዲዮውን። በጣም የሚያስቅና የሚያስናና ቪዲዮ ነበረ። ምክንያቱም አስባችሁታል። በርግጥ በነገራችን ላይ ማለት ነው በስደት ዓለም በተለይ በሳውዲ እንዲሁም ደግሞ በኢትዮጵያ እናቶቻችን ድሮ ሲወልዱ ያን ያክል ታርሰው አይደለም የሚወጡት። በሁለት ቀናቸው በሶስት ቀናቸው በተለይ የሚያግዛቸው ከሌለ ግዴታ ወጥተው ይሰራሉ፣ ይወጣሉ። በቃ ምንም አራስ ቤትም የሌላቸው ብዙ ወላጆች አሉ። ያው እንደ ድል ሆኖ እንግዲህ በዚህ ሰዓት በተለይ እናት ያላት ሴት ልጅ የታደለች ናት። እናቷ ባለ ሰዓት የምትወልድ ሴት ልጅ እድለኛ ናት፣ እውነት ለመናገር ማለት ነው። ምክንያቱም በእናት መታረስ ማለት በጣም እኔ እንጃ ደስ የሚል ነገር አለው። ነገር ግን ሩታ የሰራችው ነገር የብዙዎች ጭንቀት ነው። ምክንያቱም ቤት ውስጥ በተለይ እንደኛ አይነት እንደዚህ መሮጥ የለመደ ሰው ተኛ ብላ ቁጭ በል በጣም ነው የሚጨንቀው። ቀኑ ራሱ አይመሽም እኮ ወገን። እንደው ምናልባት ያው አሁን ቴክኖሎጂ ስለተራቀቀ ስልኳ ምኗን እየጎረጎረች በኮሜንቱም በቪዲዮም በምንም ፈታ ትላለች እንጂ በፊት አስባችሁታል? መተኛት በቃ ቀን ከልጁ ጋር እንቀፍለሽ ትላላችሁ፣ ሌሊት ቁጭ እና በጣም ነው የሚጨንቀው ሳስበው ማለት ነው። ባልወልድም ባላቀውም ስለምረዳው ነው። እና ብዙዎቹ ደግሞ ያው ሩታን አፍቃናለች፣ ሩታን አምጦል ምናምን እያሉ ነበረና እንግዲህ ትናንትና መምጣት እንዳለባት ተሰምቷት ወደ ቤተሰቦቿ መታለች። ስመጣ ዘናፈታ በሚል ቪዲዮ ነው የመጣችልን እና እኔ በጣም ፈታ ብያለሁ። ከምንም በላይ በእናት መታረስ ደግሞ መታደልም ስለሆነ በድጋሚ እንኳን ማርያም ማረችሽ ብለናል ማለት ነው። እና አራስ ቤት ብዙ ወጣ ባይባል ባይታይ ትክክል ነው። እንደዚህ ሸፈን ያስፈልጋል። ሁሌ በአጋጣሚ ተጠቅሞ ቪዲዮ ምናምን ሳይሆን በቃ ልክ እንዳንቺ እንደዚህ ያስፈልገዋል። እና ደግሞ ሌላው ደግሞ እንትን አይወጣም፣ 7 ቀን ደጅ አይወጣም እንዴ ወገን? እኔ በጉራጌ ክልል እስኪ ጻፉልኝ የኔ ቤተሰቦች ማለት ነው። እንዴት ነው ስትወጡ ደጅ መውጫ የሚባለው? አሁን በእኛ በ7 ቀን ወደ ደጅ ትወጣለች። ፀሐይ ሞቃ ገንፎ ተገንፍቶ ምናምን ቀደስ የሚል ፕሮግራም አለ። ከዛ ደግሞ የግርዛት ቀን ይባላል። ብቻ እኔ በደንብ እንትን አለውም፣ ግን እንደዛ አለ። እና እስኪ እናንተ ጋር ያለውን ፕሮግራም ደግሞ ብታሳውቁን ደስ ይላል። አንዱ ማወቁ ማለት ነው ውድ ቤተሰቦች። እና እስኪ አንዳንድ ኮሜንቶችን ለማየት እንሞክር። ሩታ በቤተሰብ መታረስ መታደል ነው። ሜላት ሩታን በደንብ ተንከባከቢያት የኔ ቆንጆ። አዎ በደንብ የተንከባከበች ነው ሩታ። መጀመሪያ ድንግል ማርያም እንኳን ለዚህ ክብር አበቃችሽ። በተረፈ ሁሌም ጠንካራ ሆነሽ መሆን አለብሽ። ምክንያቱም አብርሽ የሚባል ከራሱ የተጣላ ሰው እንደማይረብብሽ ምንም ማረጋገጫ የለሽም። ስለዚህ እግዚአብሔር ያበርታሽ ሩታ። ሁሌ በእናትሽ በጣም ነው የምትመችኝ፣ በጣም ነው የምወድሽ። ታድለሽ። እንደዚህ መቅበጥ እየፈለጉ የማይቀብጡ ከእነ ዕለት ውሃ የሚሰጣቸው አጥተው የሚሰቃዩቶቻችን አሳዘኑኝ። እውነት መቅበጥ አማረኝ በጣም። ማነው ሩታን ከልቡ የናፈቀችው? የኪሩቤል እናት ኪሩ ስታገኝ እኛን ጣል አረገችን እኮ። እንዴት ነው በዚህ ሁኔታ አንዛለቃትም ታያለሽ። ለማንኛውም አትጥፊ ሩታዬ፣ የምር በጣም የሚወድሽ ቤተሰብ ነው ያለሽ ሩታ። ሁሉን አሟልቶ የሰጠሽ ቤተሰቦችሽ ላንቺ ያላቸው ክብር ደስ ስትሉ ደግሞ ሩታዬ ንፍቅ ብለሽን ነበር ወይ አትጠገብዬ? ከታች በምጽፈው የምትስማሙ የአማኑኤል እናት ማርያም፣ የመላእክት እናት ማርያም፣ የሰማዕታት አክሊል ማርያም፣ የአዳም ተስፋው ማርያም፣ የፀሐይ መውጫ ማርያም፣ የገነት ምንጭ ማርያም፣ የደናግል መመኪያ ማርያም፣ የነቢያት ትንቢት ማርያም፣ የሳሙኤል ዘይት ማርያም፣ የኤልሳ ማሰሮ ማርያም፣ የአሮን በትር ማርያም፣ የኤፍራታ ምድር ማርያም፣ የሙሴ ጽላት ማርያም፣ የዳዊት በገና ማርያም፣ የጊዮን ምድር ማርያም፣ የኤፍሬም ውዳሴ ማርያም፣ የጽድቅ በር ማርያም፣ የአርያም ንግስት ማርያም፣ የቤተ መንግስት ዕጣን ማርያም፣ የአምላክ እናት ማርያም። እንኳን የድንግል ማርያም ልጅ ሆንኩኝ። አሜን አሜን። ይወድ
ሁሌም በራስሽ ቻናል ላይ ደግሞ ራስሽን ተንከባከቢ፣ ራስሽን አትጣይ፣ የቤታችሁን ገበና ወደ ሚዲያ አታውጪ፣ ከጓደኞች ከቤተሰቦች ጋር ስሪ፣ ራስሽን አስከብሪ፣ በራስሽ ተማመኝ፣ ለማንም ቦታ አትስጪ፣ ቤተሰቦችን አግዢ፣ አስደስቻቸው። እውነት ነው። ወይኔ ሩታዬ ማርያምን ናፍቀሽ ነበር፣ እንደኔ ናፈቀችው ብቻ ላይክ ያርገኝ። ኧረ ማዘሯ ደስ ስትል ሩታዬ ናፈቀችው። በጣም ደሳስ የሚሉ ኮሜንቶች አሉ። እንግዲህ ሁሉም እንደናፈቋት እንትን እያለች ነው እያሳየች። የኤዱ አለባበሷ ስወደው ቀሚስ ነው የምትለብሰው። ጎበዝ ጥሎብኝ ቀሚስ የምትለብሱ ሴት ውስጤ ነች። አይለያችሁ ፍቅራችሁ። አው ማሬ እኔስ ብቴ ውዴ ቀሚስ እንደው ከመንገላጠጥ ከሱሪ አልፈው መንገላጠጥ። ሴቶች እየራሳችሁን አስከብሩ። የምር እኔ ሙሉ ቀሚስ ራሷን ሽፍንፍን የምታደርግ ሴት ታስደስተኛለች። እኔም እንደዛ ስለሆንኩኝ እና ውድ ቤተሰቦች ለማንኛውም ሩታ እንግዲህ በዚህ ቪዲዮ ዘናፈታ እንዳረጋቻችሁ ተስፋ አደርጋለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ሁለተኛው ደግሞ ዊናና ፍቅር ትናንትና የሚያስቅ ቪዲዮ፣ ያው እሷ ፍቅር ስገባ ስታወራ ታውቃላችሁ የሚያስቁ ነገሮች አሏት እና ቀበቶን ስፈታ ነበር ማሰብ የነበረብኝ ላይ ስትታገለው ነበረ። እንግዲህ ዊና ልጆች ብዙ ወልጄ ነው ማመጣላችሁ ታያላችሁ እያለ ነበረ እና ልጅ ጸጋ ነው፣ ግን በአግባቡ ሲሆን ነው። በየሜዳው በየሰፈሩ በየቀጠናው በየክልሉ አይደለም ልጅ ማለት። ልጅ ጸጋ እንደው በደንብ እናውቃለን ሁላችንም። እና ዊና ቀጥ ብለክ ነገሮችህን እንዳበላሽ አስተካክል። ሴቶቹ ናቸው፣ በወንዶቹ እንኳን ፈርድም። እኛ በነገራችን ላይ በዚህ ሰዓት ማለት ዝም ብለው በየቦታው እየሄዱ ብራምባር እያሰበሩ። ታዲያ እንዴት ነው ወንድ ልጅ እኛን የሚያከብረን? ወገን እንዴት ነው የሚያከብረን? እንዴትም ሊያከብረን አይችልም። ስለዚህ ሴቶች ራሳችሁን አስከብሩ። አንድ ወንድ ልጅ የፍቅር ጥያቄ ቢያቀርብልሽ እስከ ትዳር ድረስ ታምኖ ሊኖር እንዲሁም ደግሞ ቤተሰቦችሽ ጋር በክብር ንኮ እስካላገባሽ ድረስ ከሱ ጋር ምንም አይነት ነገር እንደማይኖርሽ ማሳወቅ አለብሽ። ያለበለዛ እንደ ኳስ ጢባጥቤ ሲጫወትብሽ ነው የሚኖረው ማለት ነው። ተግባባን? እና ዊና እንግዲህ ወንድ ልጅ ነው። ምንም ነገር ቢፈጠር ጫና የሚበዛው የሆነ ነገር ቢከሰትም ወንድ ልጅ ላይ ሳይሆን ሴት ልጅ ላይ ነው ማለት። ለምሳሌ አንድ ወንድ ወልዶ መጣ ቢባል እንደ ጀብድ ይወራል። እኛ ኢትዮጵያ ውስጥ ምንም ችግር የለበትም። ሴት ግን ወለደች ከተባለ ቤተሰቦቿ ጭምር ነው የሚያቀረቅሩት። አባቴ ሌሎ ልጅ አመጣች እየተባለ ቃሉን ላለመጥራት ስለሚያስጠላኝ ነው። እና ወንዶችም ለሴቱ አስቡ፣ ሴቶችም ደግሞ ለራሳቸው አስቡ። ወንድ ችግር የለበትም። ምንም ነገር ቢፈጠር ምንም አይመስለውም። በማህበራዊም በሀገርም በአካባቢ ምንም ያን ያክል እሱ የሚያመጣበት ጉዳት የለም። እንደ ጀበቃ እንደ ጥሩ ነገር ስለሚወራ ማለት ነው። ወንድ ልጅ ሴት ልጅ ግን በብዙ ነገር ትጎዳለች። እና ሴቶች ራሳችሁን ጠብቁ። እና መጨረሻ ምን ይሆናል አላውቅም። እንግዲህ ያው ፍቅር ከቡታጅራ እስክትመለስ ይሰራሉ ብዬ አስባለሁ። ጥሩ ነው። አሁን ጥሩ እየሄድሽ ነው። እንደዚህ ስሪ ከሚመስሉሽ ጋራ በዙሪያሽ ብቻ በቃ ጥሩ ማንነት ካላቸው ጋራ ስሪ። እግዚአብሔር ያግዛችሁ። ዊና ወንድሜ በርታ። እሱም በጣም ጎበዝ ነው። አበረታቱት። እወዳችኋለሁ። መልካም ጊዜ። ቻው ቻው።